ጉድ ነው። በሶሒህ ሙስሊም ኪታብ ላይ ያለውን ሶሒህ ሐዲስ ቀይረውና ትርጉሙን አዛብተው ሲያሳትሙ እጅ ከፍንጅ ተያዙ። እነማን ናቸው እነዚህ አጭበርባሪዎች የሚለውን ከማየታችን በፊት ሶሒህ ሙስሊም ኪታብ ላይ ያለውን ሐዲስ መጀመሪያ አብረን እንመልከተው። ከዛም ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ መን ከዘበ ዐለየ ሙተዓሚደን ፈጀዛኡሁ ጀሃነም እያሉ እየተናገሩ በእኔ ላይ አውቆ ሆን ብሎ የዋሸ ሰው መቀመጫውን እሳት ውስጥ አላህ ያድርግለት ብለው የተናገሩትን ሐዲስ መመዘኛ እናደርገውና እነማን ናቸው እነዚህ አካላት የሚለውን አብረን እንመለከታለን ኢንሻአላህ። መጀመሪያ ወደ ኦሪጂናሉ ሐዲስ ወደ ሶሒህ ሙስሊም እንሂድ። ይኸው እንደምታዩት ይሄ ሶሒህ ሙስሊም ኪታብ ነው። ሶሒህ ሙስሊም ኪታብ ውስጥ አሁን በስክሪኑ ላይ እንደምትመለከቱት ኪታብ ፈዳኢሉ ሰሃባ የሚለው ክፍል ላይ እንገባና በአራተኛነት የመጀመሪያው ፈዳኢሉ አቡበከር፣ ፈዳኢሉ ዑመር፣ ፈዳኢሉ ዑስማን፣ ፈዳኢሉ ዓሊ ቢን አቢ ጣሊብ በሚለው ክፍል ውስጥ ነው ሐዲሱን የምናገኘው። ይኸው ተመልከቱት። ባብ ሚን ፈዳኢሊ ዓሊ ቢን አቢ ጣሊብ ረዲየላሁ አንሁ ይላል። ሐዲሱን የምናገኘው በሐዲስ ቁጥር 6378 ላይ ነው። ያው ስክሪኑ ላይ መመልከት ትችላላችሁ ሐዲሱን ያስተላለፈው ደግሞ ዘይድ ኢብን አርቀም ነው። ሐዲሱም እንዲህ ይነበባል። ቃመ ረሱሉላሂ ሰለላሁ ዐለይሂ ወሰለም የውመን ፊና ኸጢበን ቢማኢን ዩድዓ ኹመን። ረሱላችንም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ኹጥባ ሊያደርጉ ኹም በተባለው ቦታ በመሃላችን ቆሙ አለ። ይሄ ኹም የተባለው ቦታ ደግሞ የት ነው አለ? በይነ መካ ወልመዲና ነው። በመካና በመዲና መካከል ላይ ያለ ቦታ ነው አለ። አሁን ወደ ሐዲሱ ልንገባ ነው። ቃለ አማ ባዕድ አላ አዩሃ ናስ ፈኢነማ አነ በሸሩን ዩሽኩ አን የእትየ ረሱሉ ረቢ ፈኡጂብ። እናንተ ሰዎች ሆይ ወደ እኔ የአላህ መልእክተኛ እዝራኤልን ማለታቸው ነው ወደ እኔ መምጣቱ አልቀረም፣ እኔም ደግሞ ለጥያቄው መልስ አዘጋጃለሁ። ያው ወደ አኼራ መሄዴ አይቀርም ነው። ወአነ ታሪኩም ፊኩም ተቀለይን አወሉሁማ ኪታቡላህ ፊህ ልሁዳ ወኑር ፈኹዙ ቢኪታቢላህ ወስተምሲኩ ቢህ አሉ። እኔ ሁለት ከባባድ የሆኑ ቅርሶችን በመሃላችሁ እተዋለሁኝ። እነዚህን ሁለት ቅርሶች አጥብቃችሁ ጨምድዳችሁ ነክሳችሁ የያዛችሁት እንደሆነ እዚህ ሁለት ነገሮች ውስጥ ብርሃንን ኢህዲነ ሲራጠል ሙስተቂም ያለውን ትክክለኛውን የአላህን መንገድ ይመሯችኋል። ከነዚህ ከሁለቱ የመጀመሪያው አሉ የአላህ መጽሐፍ ነው አሉ፣ ቁርአን ነው። የመጀመሪያው አጥብቃችሁ ጨምድዳችሁ ነክሳችሁ ከሱ እንዳትርቁ አደራ ብዬ የማሳስባችሁ ነገር ከሱ ከራቃችሁ የምትጠሙበት የሆነ ነገር ስለሆነ ከሱ እንዳትርቁ የማሳስባችሁ የመጀመሪያው ቁርአን ነው አሉ። ፈሐሰ ዐላ ኪታቢላህ ወረገበ ፊህ ثم ቃል። ሁለተኛው ደግሞ አሉ እንግዲህ ከቁርአን ቀጥሎ ሁለት ነገሮች አይደለም ያሉት፣ ወአህሉ በይቲ ያሉ ቤተሰቦቼ ናቸው። ኡዘኪሩኩም ላሁ ፊ አህሊ በይቲ ኡዘኪሩኩም ላሁ ፊ አህሊ በይቲ ኡዘኪሩኩም ላሁ ፊ አህሊ በይቲ ያሉ። ልብ አድርጉ፣ 3 ጊዜ ኡመታቸው አህሉ ቤቱን እንደሚተዋውቀዋል። ከቁርአን ጋር ያስተሳሰሩት አህልል ቤታቸውን ነው። የቁርአንን ማዕና ከነሱ ውሰዱ ነው ያሉት። በሌላም ሐዲስ አነ መዲነቱል ዒልም ወዓልዩን ባቡሃ ነው ያሉት። ከአህልል ቤታቸው አንዱና ዋናው ቁንጮ ዓልይ ናቸው። ይህንን ሐዲስ ነው እንግዲህ አሁን ሂደን አዲሱ በታተመው መጽሐፍ ላይ እንዴት አጭበርብረውና ትርጉሙን አዛብተው እንዳሳተሙት የምናየው። ልብ አድርጉ፣ ኡመታቸው ከአህልል ቤታቸው ርቋል። ይሄ የአህልል ቤት ተከታዮች ወይንም በተለምዶ ሺዓ የምንላቸው ክፍሎች ቁርአንና አህለል ቤትን ብቻ ነው የምንከተለው ይላሉ። እኛ ደግሞ አህለ ሱናዎች ደግሞ ይሄው ኪታቡም በእጃችን የረሱላችንም ወስያ ኑዛዜ በእጃችን ያለው አህለል ቤቱን የረሱል አህለል ቤት ከሚለው ከስማቸው ውጭ እንድንከተላቸው እንኳን ከነሱ ተዘግቦ የመጣ ምንም አይነት ሐዲስ የለም። ትንሽ ሐዲስ እንኳን ብትኖር የኢማም ዓሊ ቢን አቢ ጣሊብ ሐዲስ ነው ያለው። ብቻ እስኪ ይሄንን ነገር ወደ ጎን እናድርገውና ልብ ያለው ልብ ይበል እላለሁኝ። ዑለማ መሻይኽም ኡስታዝም ዳዒ ተብዮች ይህንን ቁርአንና አህለል ቤት የሚለውን ከቁርአን ጋር አያይዘው ለምን ማቅረብ እንደሚፈሩ ወላሁ አለም። እስኪ አሁን
ተብሪዝ ወደ ተደረገው ወደ ተሐረፈው በረሱሉ ላይ ድንበር ወደ ታለፈው ኪታብ አብረን እንሂድ። ይኸው በስክሪኑ እንደምትመለከቱት ሙስነድ ሁመይዲ ተሕቂቅ ያደረገው ኪታባቸውን ሁሴን ሰሊም አሰድ ይባላል። በአንደኛው ሙጀለድ ገጽ 11 ላይ የረሱላችንን ንግግር እንዲህ በሚል አስፍሮት እናገኛለን። ወቃለ ፊ ሐጀተል ወዳዕ በመሰናበቻዋ ሐጅ ላይ ረሱላችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ እንዲህ አለው አለ። ምን አሉ? ያ አዩሃ ናስ እናንተ ሰዎች ወይ ኢኒ ቀድ ተረክቱ ፊኩም ማ ኢን ዕተሰምቱም ብሂ ፈለን ተድሉ አበዳ። እናንተ ሰዎች ሆይ አጥብቃችሁ የያዛችሁት እንደሆነ ፈጽሞ የማትጠሙበትን የሆነ ነገር በመካከላችሁ ትቻለሁ አሉ። ምርጡና ውዱ ኻቲመል አንቢያ የሆኑት የኛ ነቢይ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ያ ረሱላላህ ምንድን ነው ፈጽሞ አጥብቀን ከያዝነው የማንጠምበት የሆነው ነገር ምንድን ነው ተብለው ደግሞ ሲያብራሩ ምን አሉ? ኪታቡላህ ወሱነቲ ብለዋል አሉ። እነዚህ ሁለቱ ፈጽሞ አጥብቃቸው የያዛችኋቸው እንደሆነ የማትጠሙባቸው ነገሮች የአላህ መጽሐፍና ሱናዬን ነው ብለዋል አሉ። እዚህ መጽሐፍ አዘጋጅ የሆነው ሁሴን ሰሊሚ ይህንንም ሐዲስ ያገኘሁት አለ። አሁን እቺን ያከበብኩባትን 5 ቁጥር ኤዋት እታች ህዳጉ ላይ ሂደን ከየት እንዳገኘው ስለሚናገር አብረን እንመለከታለን ኢንሻአላህ። ይኸው ስክሪኑ ላይ እንደምታዩት እንግዲህ ሁሴን ሰሊሚ ይህንን ቁርአንና ሱና የሚለውን ሐዲስ ያገኘሁት አለ ከሶሂህ ሙስሊም ኪታብ ላይ እዛ ላይ ትገቡና አለ ፈዳኢሉ ሰሃባ የሚለው ክፍል ውስጥ ከገባችሁ በኋላ እንደገና ፈዳኢል ዓሊ ረዲየላሁ አንሁ የሚለው ክፍል ውስጥ ስትገቡ ቁርአንና ሱነቲ የሚላለ አለ። እንግዲህ ጎበዝ ቅድም አይተናል። ቁርአንና አህለል ቤቴን የሚል ነው በሶሂህ ሙስሊም ውስጥ በፈዳኢሉ ሰሃባ ውስጥ ገብተን ፈዳኢሉ ዓሊ ቢን አቢ ጣሊብ የአሁን ስክሪኑ ላይ እንደምትመለከቱት ቁርአንና አህለል ቤቴን ነው የሚለው። እኒህ ሰዎች አልዑለማ ወረሰተል አንቢያ የተባሉት እኒህ ሰዎች ዋሪስነታቸው የሸይጣን ነው ወይንስ የረሱላችን ነው? ሰላሙላህ ዐለይሂ የረሱላችን ከሆነ የረሱላችንን ንግግር ቁጭ ነው ማድረግ ያለባቸው። እንደዚህ ማጭበርበሩ ለምን አስፈለገ? ሺአ እንዳይባሉ ፈርተው ነው? አላህን መፍራት ነው የሚሻለው ወይንስ ሰውን? እንግዲህ ንጹህ ህሊና ያለው ሁሉ ይሄንን ነገር በአይኑ አይቶ በጆሮ ሰምቶ የራሱ የሆነን ፍርድ መያዝ አለበት። ረሱላችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ለኡመቴ እንዳይጠምበት ትቼለታለሁ ያሉት መጠበቂያ ቁርአንና አህለል ቤት ነው። በኩቱብ ሲታ ውስጥ የምታገኙት ቁርአንና አህለል ቤት ነው። በነ ኢማም አህመድ በነ ተፍሲር እከሌ ተፍሲር እከሌ የፈለጋችሁ ተፍሲር ላይ ፉቃሃዎች ውስጥ የፈለጋችሁበት ቦታ ግቡ። በሷሂህነት የምታገኙት ከ30 በላይ ሰነድ ባለው ሁኔታ ቁርአንና አህለል ቤትን ነው። 6 ሰነዶች አሉ ቁርአንና ሱና የሚሉ 6ቱም ዳኢፎች ናቸው። ኢንሻአላህ በሌላ ፕሮግራም አመጣላችኋለሁ። ሁሉም የሐዲስ ሪጃሎች የአህለ ሱና የሐዲስ ሪጃሎች ቁርአንና ሱና ያሉትን እንዳለ ሐዲሶች ዳኢፎች ናቸው ብለዋል። በየመስጂዱ በየሚንበሩ በየሚዲያው የምንሰማው ግን ቁርአንና ሱና የሚለውን ነው። ለምን? በረሱል ላይ የተቀጠፈችውን ሐዲስ ዑለሞቻችን፣ ኡስታዞቻችን፣ መሻይኾቻችን ለመደጋገም አስፈለጋቸው። ምን ፈርተው? እንደው እንደ ተጨማሪ ዕውቀት እንዲሆነን በሱነኑ ትርሚዚ ላይ ያለውን ቁርአንና አህለል ቤቴ የሚለውን ሐዲስ እስኪ እነሆ ልበላችሁ። ይኸው በስክሪኑ እንደምትመለከቱት ይሄ ሱነኑ ትርሚዚ ኪታብ ነው። በሱነኑ ትርሚዚ ኪታብ በሐዲስ ቁጥር 4155 ላይ ይኸው ታች ላይ ያለውን ሐዲስ ተመልከቱት። ያ አዩሃ ናስ ኢኒ ቀድ ተረክቱ ፊኩም ማ ኢን አኸዝቱም ቢሂ ለን ተዲሉ የእናንተ ህዝቦች ሆይ እናንተ ኡመቶች ሆይ አጥብቃችሁ የያዛችሁት እንደሆነ እማትጠሙበትን የሆነ ነገር ትቼላችኋለሁ። ምንና ምን? ያ ረሱላህ ኪታቡላህ ወዒትረቲ አህለ በይቲ የአላህ መጽሐፍንና አህለል ቤቶ ቤተሰቦችን ትቼላችኋለሁ። የአላህን መጽሐፍ ሸርህ እስከ ዛሬ ከኔ ነው ስታገኙ የነበር፣ አሁን ደግሞ ከነሱ እንጂ ከሌላ እንዳትወስዱ አሉ። በዚሁ ሐዲስ መጽሐፍ በሐዲስ ቁጥር 4157 ላይ ኢኒ ታሪኩም ፊኩም ማ ኢን ተመሰክቱም ቢሂ ለን ተድሉ ባዕዲ ከኔ በኋላ ፈጽሞ አጥብቃችሁ የያዛችሁት እንደሆነ የማትጠሙበትን 2 ነገሮች ትቼላችኋለሁ። ምንና ምን? አሐዱሁማ አዕዘም ሚነል አኸር ኪታቡላህ ሐብሉን መምዱድ ሚነ ሰማይ ኢለል አርድ የመጀመሪያው
ከሚቀጥለው የገዘፈ ነው። እሱም ምንድነው? የአላህ መጽሐፍ ነው፣ ከሰማይ ወደ ምድር የተንጠለጠለ ነው አሉ። ሁለተኛው ያ ረሱላላህ ሲባሉ ወዒትረቲ አህሉ ቤቲ ቤተሰቦቼ ናቸው። ወለን የተፈረቀ አይለያዩም አሉ። ሐታ የሪዳ አለየል ሐውድ የውመል ቂያማ ሐውድ ኩሬ ላይ ሐውድ ምንጭ ላይ እስከምንገናኝ ድረስ ቁርአንና አህለል ቤቶቼ አይለያዩም አሉ። ፈንዙሩ ከይፈ ተኽሉፉኒ ፊሂማ ልብ አድርጉ አሉ። ልብ አድርጉ እኔም በማን እንደምትተኩኝ እሶ ያስቀመጡልን እማንለያይበት እማንገዳደልበት አንተ እንትን የማንባባልበት መንገድ ቁርአንና አህለል ቤት ነው። እኛ ግን ከዛ ርቀን ቁርአንና ሱና የሚል መጣልን። ከሱና ጀርባ ደግሞ በኒ ኡመያና በኒ አባስያዎች የፈጠሩት ሐዲስ መጣልን። ይኸው እስልምናው ከቀን ቀን ስፒሊት እያደረገ እየተከፈለ መከፋፈሉ ብቻ አይደለም፣ ደግሞ አንዱ በአንዱ ላይ አድው እስከ መሆን ላኢላሃ ኢላላህ ሙሐመዱን ረሱሉላህ እያለ ወደ አንድ አቅጣጫ ዙሮ እየሰገደ አንድ ላይ ረመዳን እየጾመ ሐጅ እያወጣ ዘካ እያደረገ ግን ሲጨርስ ደግሞ ይገዳደላል እርስ በርሱ። ለዚሁ ሁሉ ምክንያቱ ምንድነው ካላችሁ ከረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ኑዛዜ ማፈንገጣችን ነው። የረሱል ወራሾች የተባሉት ዑለሞችም መሻይኾችም ኡስታዞችም ዳኢዎችም ቢሞቱ ቁርአንና አህለል ቤት የምትለውን ሐዲስ አንድ ላይ እንደመጣች ከረሱላችን መናገር አይፈልጉም። ለምን መናገር አይፈልጉም? ሺአ እንዳይባሉ ፈርተው የሚል ግምት ነው ያለኝ። አልሐምዱሊላህ እኔ ከራሴ ላይ አውርጃለሁ። የሚሰማው ሰው ሁሉ እንግዲህ ልብ ያለው ልብ ይበል እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ